ይገረፋል እግዚአብሔር በጣም የሚገርማችሁ የማይነካ ሰው ነው የነካችሁ እስከዛሬ ድረስ ይህንን ሁሉ ሰው ስታጥረገርግ ኖራ አሁን የመጣባት ጉዳይ የመጨረሻ ከባድ ነው አታምኑ የተፈጠረው የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል ማን ነው የተናገረችው ምንድነው የሆነባት ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት አንደኛ የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል ሁለተኛ በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት ሶስተኛ ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች አራተኛ ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት ይሄ ብቻ እንዳይመስላችሁ ወርቁ አይተነው ይገረፋል እግዚአብሔር በፍርድ ቤት የተደረገባትን ደግሞ ሲሰሙ የመጨረሻ ነው የምትገረሙት ሶሻል ሚዲያ ላይ ለከቁጭ ብሎ መናገር እንደማይቻል በጣም ምርጥ ማሳያ ነው ማለት ነው ምንድነው የተደረገባት በፍርድ ቤት አንደኛ ያጠፋችውን የቪዲዮ ማስረጃ መልእክቶች የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ትዕዛዝ ተሰጥቶበታል ሁለተኛ የባለ ሀብቱን ስም እንዳታነሳም ተከልክላለች ሶስተኛ ደግሞ ይህ ሁሉ ነገር ላደረገችውና ስም ላጠፋችበት 22000 ምናምን የሀገሪቷን ገንዘብ እንድትከፍል ተበይኖባታል ተአምር ነው ሶሻል ሚዲያ ላይ ቁጭ ብዬ እናገራለሁ ስም አጠፋለሁ ከዚህ በኋላ ይሰራል ሰላም ሰላም ውድ ተመልካቾቼ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ ዛሬ በጣም ገራሚ ቪዲዮ ነው በጣም እኔ ራሴ ያስገርሙኛል ምክንያቱም ማህበራዊ ሚዲያ ላይ ተቀምጠው የሰው ስም የሚያጠፉ የሰው ስም የሚያበላሹ ሀገርን መንግስትን ለማፍረስ የሚሰሩ በጣም በርካታ ሰዎች እናውቃለን በሀገር ውስጥም የሚኖሩ ከሀገርም ውጭ ያሉ ሰዎች ማለት ነው በአንድ ግለሰብ ደረጃ ባለሀብቱ ወርቁ አይተነው በግለሰብ ደረጃ ስሜን አጥፍታለች እንደዚህ ነክታኛለች የሚል የተናገረችው ነገር እኮ ብትሰሙ በጣም ነው የሚዘገን ነው በተቻለ መጠን የሶፍት ፓርቱን እዚህ የኔ ዩቲዩብ ላይ አሳያችኋለሁ ማየት ይኖርባችኋል ማለት ነው እና አንድ መንግስትን ከኢትዮጵያ ውጪ ሆኖ የሚናገር ሰው አንድ ግለሰብ ኢትዮጵያ ውስጥ ያለ ወይም ደግሞ ከሀገር ውጭ ያለ ሌላኛው ሀገር ላይ ሄዶ መክሰስ ከቻለ ሌሎቹም ሰዎች ምንም ዋስትና የላቸውም ማለት ነው ስለዚህ የምትናገሩትን ነገር ግለሰብንም ሆነ መንግስትን በተለያየ መንገድ የምትናገሩ ሰዎች ይሄንን ቪዲዮ ካያችሁ በኋላ ራሳችሁን መጠበቅ ትጀምራላችሁ ስነ ስርዓት መያዝ ትጀምራላችሁ ማለት ነው በጣም አስገራሚ ቪዲዮ ነው ገርሞኛል እኔ እና ምንድነው አንዳንድ ነገሮችን አብረን እንመለከታለን የተበየነባትንም ቅጣት እያንዳንዱ የደረሰባትን ነገር አብረን ለመመልከት እንሞክራለን እስከ መጨረሻው ድረስ አብራችሁን ቆዩ ቪዲዮን ሲጀምሩ ላይክ ማድረጋችሁን እንዳዘነጉት መልካም ጊዜ ይሁንላችሁ አይተነው ሲያረግ ሴቶችን በጣም ነው የሚገረፈው ይደበድበው ባለቤቱ ያውቀዋል ጀርመን ስታወጣት የነበረችው ልጅ ወርቁ አይተነው እየደወለልኝ ነው ስትላት ለምንድነው ታዲያ ታደለሽ ለምን አትሄጂም ስትላት ምን አለች መደብደብ ከፈለሽ ሂጂና ተደብደቢ አለቻት ወርቁ አይተነው ይገረፋል እግዚአብሔር ከአራት ካንተ ጋር የነበሩ የዱባይ የጀርመን ሰው የሰማው ይሄ በጣም ገራሚ ነገር ነው እንተናገር ይቀጣቀጣል ይገረፋል እንደዚህ አይነት ልምድ አለ እሱ ብሩና ቀንቀን ኢንጆይ ስታረግ መጠጥ ቤት ነው እንጂ ደስ የሚለው ከሱ ጋር አዳር መግባት በጣም መከራ ነው ሴቶችን የሚያሳይ ይገረፋል ቅጥቅጥ ነው የሚያደርገው ማታ ሲደርስ በጣም ያስተላል ከሱ ጋር በነገራችሁ ላይ እዚህ ጋር ቪዲዮውን ሙሉ በሙሉ ማሳየት ስለማልችል ነው ያላሳየዋችሁ በጣም ከባድ ነገር ነው ግን የፌስቡክ ገጻችን ላይ ገብታችሁ ሙሉውን ቪዲዮ መመልከት ትችላላችሁ በጣም እኔ ያስገረመኝ ነገር ምንድነው የሰዎችን ፐርሰናል ጉዳይ ነገርየው ይሁንም አይሁንም ትክክልም ይሁን አይሁን ወጥቶ በዚህ ደረጃ የሰውን ስም ማጥፋት የሰውን ስም መናገር ትክክል እንዳልሆነ ማሳያ ነው ማለት ነው በሷ ላይ የተደረገው አሁን ቅጣት የተደረገባት በፍርድ ቤት የተደረገው ነገር ማሳያ ነው ማለት ነው ዝም ብሎ የሰውን ስም አንስቶ መናገር እንደማይቻል ማለት ነው ዮኒ ማኛ የተናገረው ነገር በጣም ነው ያስገረመኝ ዝም ብሎ እንደማንም ተራ ቲክቶከር መሰለሽ እንዴ የሚያረግሽን ነገር ታያለሽ ገና መቀመቅ ነው የሚከትሽ ብሎ የተናገራት ነገር ሁሉንም ማህበራዊ ሚዲያ ላይ የሚሰሩ ሰዎች የሚናገርና እንዲጠነቀቁ የሚያደርግ ነገር ነው ብዬ አስባለሁ ምክንያቱም ተራ ቲክቶከር ሆነ ማህበራዊ ሚዲያ ላይ የሰዎችን ስም
በቀላሉ ዝም ብለ እንደምታነሳው አይደለም። ነገ ሊደርስብህ የሚችለው ነገር ከዚህም የከፋ ሊሆን እንደሚችል ማሳያ ነው ማለት ነው። የሚናገረውን ሰምተን እንመለስ። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። የጀግና ዘር ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው በክብሩ ግን የማይጠፋ እቺን የጥፍሩ ቆሻሻ ያለ የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥማጥሽን ያጠፋል። ድምጥማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሽ ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ ደርስ ስራውን ስንት ስቃዩን የበላው አማራ ስለሆነ ስንት ኢትዮጵያ ላይ ማንም ቀዘና እንደፈለገ እየኖረባት በስንትና ስንት ቢሊዮን የገነባውን ነገር ጥሎ የወጣው ለዚህ ለመስኪኑ ህዝብ ሲል ነው። ተመልከቱ እንግዲህ ማለት የሰውን ስም ዝም ብሎ ማጥፋት ምን ያህል ዋጋ ሊያስከፍል እንደሚችልና እሱ ብቻ አይደለም። በሐሰት መረጃ ሰዎች አሁን ዚስ ዴይስ ምን ያደርጋሉ? የሆነ ነገር ይቀርጹና ይዙባቸዋል። የሆነ ነገር ፎቶ ያነሳሉ፣ የሆነ ድምጽ ይዛሉ። ከዛ አንድ ነገር ሀፕን ሲያደርግ እሱን ነው እንደ ማጥቂያ አድርገው ይዘው የሚወጡት ማለት ነው። በጣም በርካታ ሰዎች እየተጎዱ ያሉት በዚህ አይነት ሁኔታ ነው። የሰውን ቪዲዮ መቅረጽ፣ የሰውን ፎቶ ማንሳት፣ የሰውን ማንነት በድምጽ ይዞ ማጋለጥ ምናምን የሚባለው ነገር አሁን ከቅርብ ጊዜ ወዲህ ሁሉም ሰው እጅ ላይ ያለ በሚባል ደረጃ ነው ያለው። የሆነ ነገር ስትናገሩ መረጃ የሌለ ይመስላል እንደ ይላል ሰው ይተብታል። በቃ ያንን ነገር መያዣ አድርጎ ማለት ነው። የሚላክላችሁን ደግሞ አንድ ሰው የሚልክላችሁን ነገር ሁሉ ትክክል ነው ብላችሁ አምናችሁ ሚዲያ ላይ ይዛችሁ ወጣችሁ የሰውን ስም ስታጠፉ ነገ ሊፈጠር የሚችለውን ነገርና ሊደርስባችሁ የሚችለውን ነገር ከግምት ውስጥ እንድትከቱ በደንብ ማሳያ ነው ይህ ጉዳይ። ማንንም መናገር አይቻልም ከዚህ በኋላ ማንንም እየወጡ ስም ማጥፋት አይቻልም። ማንንም የትኛውም የዓለም ጫፍ ላይ ብትኖሩ ማለት ነው። እና ይሄኛው ለኔ አንድ ብርቱ ማሳያ እንደሆነ የምቆጥረው ነገር ነው። እና ብዙ ሰዎች የሄለንን ጉዳይ ያነሱ እየተናገሩ ነው ያሉት። ያልተሰደበ ሰው የለም በሷ የሷ አፍ ውስጥ አትግቡ እንጂ ከገባችሁ ታጥረገርጋችኋለች። በጣም ነው የምትናገረው። እስቲ አንድ ቪዲዮ እንመለስ። እኔ ፐርሰናሊ እድሜ ዘላለሜን ምክንያቱም ስድብ የሚያቆማት ሰው ስላልሆነች እድሜ ዘላለሜን ባንቺ አፍ ብቻ እንዳታሞግሽኝ እኮ ነው ያልኩሽ። ሙገሳ ብቻ አልፈልግም፣ ክብር ብቻ ካንቺ አፍ አልፈልግም። ከዛ ውጪ መሳደቡን መልሼልሽም አላውቅም። ከዚህ በኋላ አልመለስልሽም። ግን እያንዳንድሽ በዛ ቤት ክብርሽ የተነካ ልጆችሽ፣ ትዳርሽ፣ ወንድሞችሽ፣ እህቶችሽ፣ እናትሽ፣ አባትሽ፣ አመጣጥሽ፣ ማህበረሰብሽ፣ ህይወትሽ፣ ጓዳሽ፣ ጎርጓዳሽ የተነካብሽ ሁሉ ዛሬ ለሁላችን ደስታ ነው። ኢንሻአላህ ነገ ከነገ ወዲያ ደግሞ ሌላ ትልቅ ደስታ አለ። ህግ የሚባለው ነገር እንዳለ ሌላውን ተውት። ይሄ መታሰሩ፣ መቀጣቱ፣ መገረፉን፣ መሰቀሉን ወይ ደግሞ ገንዘብ መክፈሉን ምናምን አይደለም። ህግ የሚባል እንዳለ መስማታችን ራሱ ለኛ ለኔ ትልቅ ነገር ነው። እኔ ትታሰር አይደለም ህግ የሚባል ቦታ ላይ የሚያቆማት ወንድ እንዳለ እኔ ፐርሰናሊ ቁስሌ ሁላ ሄዳል። እኔ ፐርሰናሊ ያስለቀስሽኝ ሁሉ ነው ዛሬ ሄዳል። ይሄን ስሰማ እንዴት ደስ እንዳለ ጧት እኔ እንድጠነቀቀን ሰዎች እንደከሰሱኝና እንደምታሰር ምናምን ስታወሪ ሰምተው ልጆች ሲልኩልኝ ነበር። ጧት ለኔ ተመኝተሽው ስታወሪ ጧት ተሳስቻለሁ ጋይስ ልጆች በውስጥ ሲጽፉልኝ ነበር። ሁለት ሰዎች ከሰውሻል ምናምን እያልሽ ስታወሪ ነበር። ለኔ ስለኔ ያወራሽ ነበር። እኔ አልሰማሁሽም፣ ግን ልጆች ሲጽፉልኝ ነበር እኔ መከሰሴንና እንደምታሰር። ከኔ ጋር ያለው ከሁሉም ይበልጣል። ከኔ ጋር ያለው ከሁሉም ይበልጣል። መድኃኒዓለም የት ሄዱ? የኔ ያልቀበት የልጅ አምላክ የት ሄዱ? ሰው ማራለች። በነገራችን ላይ ጧት ስለኔ ስትናገር ነበር። ተከሰሻል፣ ተጠንቀቂ። ሁለት ሰዎች ከሰውሻል፣ ተጠንቀቂ። አንቺ እኔ እንድጠነቀቅ አንቺ እየነገርሽ ለኔ አንቺ አዝነሽልኝ እመኝኝ። ካንቺ
የከሰሱኝ ሰዎች ያዝኑልኛል። ከሰው ይቆና እንግዲህ ካንቺ የዱባይ ፖሊስ ካንቺ የዱባይ ህግ ያዝኑልኛል። ከዚህ ወዲህ እኔ ዛሬ በሷ ቤት እንባችሁ የፈሰሰ በሷ ቤት ያዘራችሁ የተሰበራችሁ ያለቀሳችሁ እኔ እኮ ጥርሷ ውስጥ ቀጣሪ ለምን እንዳይዘችን ታውቃላችሁ? እጄን አልጠመዘዝም ስላልኳት እዛ ሴት ስሙን ያልሰጠሽም ስላልኳት አልክ ብሰጥ ብከፍል ምናምን ልክ ከሌሎቹ ጋር ተጣልቼ እንደምታረቀው ምናምን ባሽቃብጥ ሹል ቢ ኦኬ ዝም ብዙ ሰው አስለቅሰሻል። ብዙ ሰው አቆስሰሻል። የብዙ ሰው እንባ አለብሽ። የብዙ ሰው እኔ በጣም የሚገርማችሁ ነገር ማለት ነው ገንዘብ ተጠይቃለች የሚለውን ነገር ሰምቼ በጣም ነው የገረመኝ። እኔ ማለት የመጨረሻ ታስፈራራለች። ከዛ በኋላ ይሄንን ነገር ይዣለሁ፣ ይሄንን ነገር አወጣብሃለሁ፣ ሚዲያ ላይ እናገርብሃለሁ፣ ከዛ ይሄንን ገንዘብ እንድትከፍለኝ ይፈልጋሉ። በስነ ስርዓት ገንዘብ ጠይቃለች። ወርቁ አይተነውንም በነገራችን ላይ አንድ ቪዲዮ ላይ ተመልክቻለሁ። እሱንና የሆነች አንዲትን ሴት 10,000 ዶላር በፍጥነት አስገቡልኝ የሚል ቪዲዮ ተመልክቻለሁ። እና ማስፈራሪያም ሆኗል ቲክቶክ ማለት ነው። በጣም ብዙ ሰዎች ቲክቶክ ላይ ገንዘብ የሚሰሩት እንደዚህ በማድረግ ነው። እሱ ብቻ ሳይሆን እኛ ሀገር ላይ አንድ ሚዲያ ላይ እኔ ማስታውሰውን ነገር ልንገራችሁ። አንድ ሚዲያ ላይ የሆነ ሰው አንዲትን ሴት ይቀርጽና ቪዲዮ የችግሯን ምናምን የሚያወራ ቪዲዮ ነው። እሱም የሰራው ነገር ትክክል አይደለም አይ ቲንክ። እና እሱን ቪዲዮ ይቀርጽና ሚዲያ ላይ ይለቃል። ከዛ የተለቀቀውን ቪዲዮ ይመለከትና ሌላ አንድ ሚዲያ ላይ የሚሰራ ሰው ያገኛታል። እንደዚህ አድርጎሽ እኮ ባንቺ ስም ገንዘብ እየተቀበለ ነው ያለው፣ ብር እየገባለት ነው፣ እንዴት ይሄንን ጉዳይ ዝምት ያለሽ ብሎ ሲላት ትበሳጫለች። በችግሯ ምክንያት ነው እዛ ሚዲያ ላይ ቀረበችው። ያ የቀረበችበት ሚዲያ ደግሞ አካውንቱን ለጥፎ ገንዘብ ወደ ራሱ እንዲገባ አድርጓል። ከዛስ ምን ይደረጋል? ከዛ በኋላማ ይሄ አዲሱ የሚዲያ አካል በደንብ አድርጎ ይቀርጻታል። ከቀረጸ በኋላ ልጁ ጋር ይደውልለታል። መጀመሪያ የቀረጻት ልጅ ጋር ይደውልለትና እንደዚህ አድርገህ በሷ ስም አካውንት ለጥፈህ ገንዘብ እየተቀበልክ ነው ያለው፣ እረዳሻለሁ ብለህ ነው ሚዲያ ላይ ያቀረብካት። እየረዳት ከሆነ አንደኛ መለጠፍ የነበረብህ የሷን አካውንት ነው፣ ሁለተኛ ደግሞ የሷን ቪዲዮ ዩቲዩብ ላይ በመጫነ በሷ ዩቲዩብ ቪዲዮ እየሰራህ ነው። ምን አለ ለሷ ገንዘቡ ቢገባላት ብሎ ሲል ምን ያገባሃል? የሆነ ጸብ ይፈጠራል በመካከላቸው። ከዛ ካለበት ቦታ ተነስቶ ተጉዞ መኪናውን አስነስቶ ይሄድና ሌላ ሀገር ነው ቪዲዮ ቀርጫለሁ፣ እንደዚህ አድርጋታል፣ ወደ አካውንት ገንዘብ እየገባ ነው፣ በፍጥነት 250,000 ብር ስጠኝ ይለዋል። እዚሁ የተደረገ ነገር ነው መነግራችሁ፣ የማውቀውን ነገር ነው መነግራችሁና 250,000 ብር አምጣ ይለዋል። ከዛ መጀመሪያ ቪዲዮን የቀረጸው ሰው በሷ በኩል የሚገባውን የእርዳታ ገንዘብ እየሰበሰበ ነው አንደኛ፣ ሁለተኛ ከዩቲዩቡ ቪዲዮን ጭኖ ገንዘብ እያገኘበት ነው። በፍጥነት የተጠየቀውን ገንዘብ ማታመጣ ከሆነ ይሄንን ቪዲዮ ዩቲዩብ ላይ እለቀዋለሁ፣ ከዛ በኋላ እሷ በትክክለኛ መንገድ እንድትረዳ አደርጋለሁ፣ ያንተ ገመና ግን ይዝረከረካል ብሎ ይነግረዋል። ያስፈራራውና ገንዘቡን ተቀብሎ ቪዲዮን እንዳስቀረው አስታውሳለሁ። እና ልክ እንደሱ ነው አሁን ቲክቶክ ላይ የሰውን ቪዲዮ፣ የሰውን ፎቶ፣ የሰውን ድምጽ በመያዝ የቤታቸውን የሰዎችን ቤት ገመና ሚዲያ ላይ በማዝረክረክ ገንዘብን መቀበል ስታይል እያደረጉት ነው ያሉት ማለት ነው። ለነዚህ አይነቱ ነገር ህግ መኖሩ የሚያስቆማቸው ወንድ መኖሩን ማወቃቸው በራሱ አንድ ትልቅ ነገር ነው ማለት ነው። ወርቁ አይተነው ገንዘብ ስላለው ብቻ ሳይሆን ማንም መብቱን እንዲነካበት ክብሩን እንዲነካበትም ስለማይፈልግም ጭምር ያደረገ ነው ይመስለኝ። ስንት አለ በውጭ ሀገር እየተሰደበ እየተዋረደ ቪዲዮና ፎቶ ድምጽ እየተለቀቀበት ዝም ብሎ የሚኖር ስንት ሰው አለ፣ እየፈራቸው የሚኖር ማለት ነው። ለነሱ ማስተማሪያ ይሆናል ብዬ አስባለሁ። ምንድነው የተላለፈባት የህግ ቅጣት? የተጠየቀችበትስ ትክክለኛው ነገር ምንድነው የሚለው ነገር ሰምተን እንመለስ። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል።
በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ተሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራም የባለ ሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አራዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የሕግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከሕግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክታከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የሕግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የሕግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሐን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ሕግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። በጣም የሚገርም ነው በነገራችሁ ላይ በጣም ማለት ነው። ለሌሎቹ ማስተማሪያ ይሆናል፣ በትክክል ማስተማሪያ ይሆናል ብዬ አምናለሁ። ምክንያቱም የማህበራዊ ሚዲያ ላይ በተለይ ደግሞ የቲክቶኩ ዓለም እንዴት ያለ ነውረኛ፣ እንዴት ያለ የሰው ክብር የሚያዋርድ፣ እንዴት ያለ ሀፍረተ ቢስ ሰዎች የተሰበሰቡበት እንደሆነ ስትመለከቱ እናንተ የምትሰሯቸውን ነገሮች ለማቆም ትገደዳላችሁ። በጣም ነው የሚያሸማቅቀው። የሚናገሩት ነገር የመጨረሻ ያሸማቅቃል። እና በህይወታችሁ እንደዚህ አይነት ነገር ገጥሟችሁ አያውቅም። እኔ በትክክል በቃ አሁን የቲክቶክ ላይ ካያችሁ እኔ ቲክቶክ ላይ ቪዲዮ ኦልሞስት መጫን አቁሜያለሁ ማለት ይቻላል። በጣም ረጅም ጊዜ ሆኖኛል። አንደኛ የቲክቶኩ አሰራር በራሱ የማይፈቅዳቸው ነገሮች ይበዛሉ እና ባላሰባችሁት ነገር አካውንታችሁን የሆነ ነገር ያደርጓል እና ትቼዋለሁ። ረጅም ጊዜ ሰርቼበት አላውቅም። በጣም የሚገርም ነው እና ይሄኛው በጣም አስተማሪ የሆነ መቀጣጫ የሆነ ለሌሎችም ደግሞ እንዲደነግጡ የሚያደርግ ትክክለኛ ነገር ነው ብዬ አምናለሁ። በጣም አሪፍ ነገር ነው። እስቲ አንድ ቪዲዮ ተመልክተን እንመለስ። አማርኛ ስሙ። እሺ አማርኛ ሰሞኑን ፕሮግራም ይዤ አቀርበዋለሁ። ትሰሚያለሽ? ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት እሷ ግን ሳራ ናት የነገረችኝ እንዲህ አድርጋ ብላ ምንም
ሳራት በይ ሀዳስ እያልሽ ደሞ አውሪ ሀዳስ ልጅ ሀዳስ የድሮ ስም ሆነብሻል እና የትግራይ ሆነብሻል በጣም ትንሽ እንደሆንሽ የሚያስታውቀው ልንገርሽ በጣም እኔ የትግራይ ህዝብ ትንሽ ሆኖ እንደ ትልቅ ሆኖ የሚኖር ማህበረሰብ እንደሆነ ነው የተረዳሁት አንቺ ግን ትልቅ ሆነሽ እንደ ህፃን ፊሊት እንደተነፋበት ቁጫጭ የምትርመጠመጪ ረምጥምጥ መሆንሽ ነው በነገራችን ላይ ያየሁት ለዛ እውነትሽ ነው ለትግራይ አትመጥኝም አንቺ ቁሻሻ ሚጥርጥሬ ሆነሽ እኔ በጣም የምትገርመኝ በነገራችን ላይ ይሄ አንዱ ነው ሁለተኛ ደግሞ የአቶ ወርቁ አይተ ነው እኔ ያልደግመው ሰው ያለችውን ነገር ምክንያቱም በጣም ነው ዘግንኖሽ አይደል ዘግንኖሽ ለወርቁ አይተ ነው ጥሪ አቅርቤያለሁ ለሰሊና ጥሪ አቅርቤያለሁ ሙኒት ሄለልን ለግድያ ፈልጋታለሁ ብለሽ ከሷ ጋር ስታወሪ ማለት ካሁን በፊት ከሷ ጋር ካላወራሽ ስምሽ እየጠፋ ከሆነ በውስጥ ሃይቲኛለሽ አለበለዚህ አረፍን ብላችሁ ስትቀመጡ አንድ ቮይስ አምጥቼ ሰይጣን ነው እግዚአብሔር በቃ የምታረጋው ነገር በጣም የሚገርመኝ ቆመ ስለው የሚቆመው እንጂ አትቆሟት እኔ ነኝ ቀስ ብዬ እንቅልፍ ነው የምነሳችሁ ቢያንስ ይሄን ቶፒክ አመት አብቃቀዋል አመት ቆሞ አላው ስትሉ አመጡ በጣም ታምር እኮ ነው እግዚአብሔር ወለ ዱባይ ነገር ስትሉ አለ በአዲስ የነሳውት እንደዛው ነው ማነሳላችሁ ይሁን አሁን ክስ መመስረት እሷ ላይ የሚችሉ ወልደ ጊዮርጊስ ለብዙ ሰው ቃል እየገባ ስራ እንደማታስገባ ወልደ ጊዮርጊስ ነው ስሙ የትንሻይ ነው የሚያምሩት እሱ ማን ነው ስሙ ወርቁ አይተ ሰሊና ሌላ ማን ነበር ያልኩት ላት ሙኒት ዘውሲ እናንተ አትምጡ 10 አንበሳ ማታውርዱ እኔ ለአመት ግን አብቃቀዋለሁ ያ አከብረው በጣም የተከበረ ሰው ነው በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም ሄለን ቱልቱላነሽ ቱልቱላ ስለሆንኩ ነው እንደዚህ ምድር ምዞሮ በእኛ ዙሪያ ነው ብለው የሚያቀራሩት ሰማይና ምድራቸውን ይደባላለቁባቸው only me መደባላ ገና መደባላለቀው ፊውቸሪቲ ሁላ ነው ነገራቸው እኔ በጣም ነው የሚገርመኝ በእውነት በሰው ህይወት ላይ ኑሯቸው የተመሰረተ እየተቀበልኩ ብሬ ገባች እየተቀበልኩ ሳይበቃኝ ሲቀር ደግሞ እየመጣው ተፋባቸዋል ዛሴት የቀረው ለጭርታቸው ከመፊታቸው ላይ ማስለቀቂያ ይገዙበታል ክሬም መግዣ እንዲኖራቸው ነው ማረጋቸው ዛሴት በጣም ዘናቢ እየተፋውብህ ነው የምጠይቀው በጣም ነው የሚያሳፍረው እኮ እግዚአብሔር መስማ እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን እኔ ብዬ ከሆነ እግር ላይ ወድቄ ይቅርታ እግር ላይ ወድቀሽ ኖ ለወርቁ አይተ ነው 20 አንበሳ ታወርጃለሽ ወይ ራስ ወርቁ አይተ ነው 20 አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማል ምረጥ which one the best answer a መተመውሰድ ኦዲየን b እዚሁ አሰሚ ጠይቃለሁ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ ከዛ ውጭ ግን ሌላው ደግሞ 10 አንበሳ በጣም ተአምር ነው ግን በስማም የቲክቶክ ዓለም በዚህ ከቀጠለ ስንስራት የሚያዝበት ጊዜ ይመጣል ብዬ አስባለሁ እንደዚህ መረን የሆነ ሰው ሁሉ እየወጣ የሚናገር ሰው ሁሉ እየወጣ የፈለገው ነገር የሚያደርግ ሰው ሁሉ ስንስራት የሚይዝ ከሆነ አትሊስት አንድ ስቴፕ እፎይታ የምናገኝበትና መስራት የምንፈልጋቸው ነገሮች በነፃነት መስራት የምንችልበት አሪፍ ሜዳ ይሆናል ብዬ አስባለሁ ከዛ ባለፈ ግን እንደዚህ የምታደርጉ ሰዎች ልትጠነቀቁ እንደሚገባ ማሳያ ነው የሄለን ጉዳይ ማለት ነው ባለፈው ጊዜ ስትቀውጠው ተመልክታችኋል ኢሳያስንም እንዴት ስሙን ስታጠፋ እንደነበረ በጣም ብዙ ነገሮች ነበሩ ብቻ በአጠቃላይ እዚህ ቲክቶክ ላይ ያላችሁ ሰዎች በደንብ ታውቃላችሁ እኔ አብዛኞቹን መረጃ የሚላኩልኝ ወይም ደግሞ ይሄንን ቪዲዮ ስራው በዚህ አቅጣጫ አልተሰራ ምናምን ብለው የሚልኩልኝ ሰዎች የሚልኩልኝ አብዛኞቹ የቲክቶክ ቪዲዮዎች ናቸው አብዛኞቹ ማለት ነው እና ሰላም እናገኝበት ጊዜ መጥቷል ብዬ አስባለሁ በዚህ አቅጣጫ እንግዲህ እናንተ ያላችሁ አስተያየት ምን እንደሆነ ባላቅም እኔ በግሌ ግን አንድ
በማህበራዊ ሚዲያ ላይ ቁጭ ብሎ መንግስትንም ግለሰቦችንም እንደፈለገ የሚናገር ሰው ከዚህ በኋላ ማቆሚያው ጊዜ እንደደረሰ ይህ ማሳያ ነው ብዬ አምናለሁ። የእናንተ ሐሳብና አስተያየት በዚህ ጉዳይ ላይ ምንድን ነው? እስቲ ያላችሁን ሐሳብ በኮሜንት መስጫው ስር እንድታጋሩኝ እፈልጋለሁ። ውድ ተመልካቾቼ እንግዲህ ለሰዓቱ ያለኝ ቪዲዮ ይህንን ይመስላል። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ፣ ሐሳብና አስተያየታችሁንም በነጻነትና በጨዋነት በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ። በሚመጣው ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።